Let's do this. I am Captain Jack Sparrow. ጆኒ ክሪስቶፈር ዲፕ ዳግማዊ የፊልም ዓለምን በልዩ ያተዋወን ስልቱ ያነቃነቀው ታላቅ ተዋናይ። ሰኔ 9 ቀን 1963 በኬንታኪ ግዛት አሁን ስፓሮ በተባለች ትንሽ ከተማ ተወለደ። አስተናጋጅ ከሆኑት እናቱ ቤቱ ሱ ፓልመር እና ሲቪል መሐንዲስ ከሆኑት አባቱ ጆን ክሪስቶፈር ዲፕ ተወለደ። ለአባቱ አራተኛና የመጨረሻ ልጅ ነበረ። 3 ታላላቅ እህቶችና ወንድምም አሉት። የቤተሰብ ለጆኒ የመጀመሪያዎቹን የህይወት ትምህርት የሰጠው ሲሆን የኋለኛው ማንነቱን ለመቅረጽም መሰረት ጥሏል። የጆኒ ልጅነት ብዙም የተረጋጋ አልነበረም። ቤተሰቡ በተደጋጋሚ ከአንዱ ከተማ ወደ ሌላ ከተማ ይዘዋወር ነበረ። ጆኒ ራሱ በልጅነቱ ከ20 በላይ ቤቶች ውስጥ እንደኖረ ገልጿል። ይህ ደግሞ በየትኛውም ልጅ ላይ ከፍተኛ የስነ ልቦና ተጽዕኖ ሊያሳድር የሚችል ነገር ነው። በኬንታኪ፣ በፍሎሪዳ እና ሌሎች ግዛቶች ውስጥ በመንከራተት አድጓል። ይህ የማያቋርጥ ፍልሰት ጆኒ አንድ ቦታ ላይ ስር እንዳይሰድ፣ ዘላቂ ጓደኝነት እንዳይመሰረትና የማንነት ቀውስ እንዲሰማውም አድርጎት ሊሆን ይችላል። በእንደዚህ አይነት አካባቢ ማደግ ብዙውን ጊዜ በልጁ ላይ መገለልን፣ ብቸኝነትንና ዓለምን በተለየ ዓይን የማየት ዝንባሌን ይፈጥራል። ጆኒም ምናልባት ይህ ስሜት በልጅነቱ ተሰምቶት ሊሆን ይችላል። ጆኒ የ15 ዓመት ልጅ እያለ ወላጆቹ መፋታታቸው በሕይወቱ ውስጥ ትልቅ ስሜታዊ ጠባሳን ጥሏል። ይህ ክስተት በወጣትነት ዕድሜው ላይ የደረሰበት ትልቅ ድንጋጤ ነበር። በዚያን ጊዜ ቤተሰቤ ተበታተነ በማለት ስሜቱን ገልጿል። ወላጆቹ ከተለያዩ በኋላ እናቱ እንደገና አገባች። ይህም ለጆኒ ተጨማሪ የስሜት መረበሽን ፈጠረበት። የዚህ ፍቺ የሚያስከትለው ህመምና ግራ መጋባት ጆኒን ለረጅም ጊዜያት ያንገላታው ሲሆን በውስጡም የተወሰነ ምሬትና የመገለል ስሜት እንዲያድርበት አድርጎታል። በተደጋጋሚ የመኖሪያ ቦታና የትምህርት ቤት ለውጥ ምክንያት የጆኒ ትምህርት ህይወት ብዙም የተሳካ አልነበረም። ትምህርቱን በደንብ መከታተል ተቸግሮም ነበረ። በመጨረሻም የሁለተኛ ደረጃ ትምህርቱን አቋርጦ ትምህርት ቤቱን ለቀቀ። ይህ ውሳኔ በወቅቱ ለወደፊት ህይወቱ አሳሳቢ መስሎ ቢታይም ለጆኒ ግን የህይወቱን አቅጣጫ የሚለውጥበት ነጥብ ነበረ። ትምህርቱን እንደተወው ወዲያውኑ ትኩረቱን ሙሉ በሙሉ ወደ ሙዚቃ አዞረ። ጊታር መጫወት የጀመረው ገና የ12 ዓመት ልጅ እያለ ነበረ። ሙዚቃ ለሱ መሸሸጊያ፣ ስሜቱን የሚገልጽበት መንገድና የመጽናኛ ምርጫም ሆነለት። የልጅነት ህይወቱ የፈጠረበት ስሜታዊ ህመምና ብቸኝነት በሙዚቃ ለመርሳት ይሞክር ነበር። ሙዚቃ በዚያ ጨለማ ወቅት ብርሃን ነበር ማለት ይቻላል። ጆኒ ገና በልጅነቱ ለጥበብ በተለይም ለሙዚቃ ከፍተኛ ፍላጎትን አሳይቷል። ጊታርን በመጫወት የራሱን ስሜት መግለጽ ጀመረ። የልጅነት ጊዜው የፈጠረበት ብቸኝነትና ውስጣዊ ረፍት ማጣትን ለፈጠራ ችሎታው መብሰል አስተዋጽኦ አድርጎለታል። ከባህላዊ ትምህርት ስርዓት ውጪ በሆነ መንገድም የራሱን ዓለም ገንብቶ ነበረ። በተለያዩ የሀገር ውስጥ ባንዶች ውስጥ ጊታርን በመጫወት ስራውን ቀጠለ። ዘኪዲስ የሚባል ባንድ አባል የነበረ ሲሆን በኋላ ስሙን ወደ ሲክስ ጋን ሜትድ ቀይሮ ነበረ። ከጓደኞቹ ጋር በመሆን በክለቦችና በቡና ቤቶች ውስጥ በመጫወት ህይወቱን ይገፋ ነበር። ይህ የሙዚቃና የፍቅር ጥበብ ዝንባሌው ገና ከልጅነቱ ጀምሮ በጆኒ ውስጥ የበቀለ ሲሆን ይህም ለወደፊት የትወና ህይወቱም መንገድ ጠራጊ ሆነ። በሙዚቃው ዓለም ውስጥ ያዳበረው ተፈጥሯዊ ችሎታ፣ የስሜት መገለጫና የፈጠራ ነፃነት ወደ ትወና ሲሸጋገርም አብሮት ዘልቋል። የልጅነት ህይወቱ የፈጠረበት የመገለል ስሜት፣ የተለየ አስተሳሰብና የውስጥ ዓለሙ ውስብስብነት ለየት ያሉና የማይረሱ ገጸ ባህሪያትን የሚተውንበት ጊዜ ትልቅ ሚና ተጫውቶለታል። ጆኒ ዲፕ የፊልም ኢንዱስትሪ ውስጥ የገባው በአጋጣሚ ነበረ። በመጀመሪያ የሙዚቃ ህይወቱን ሊከታተል የነበረ ሲሆን የባንዱ አባል ነበረ። ነገር ግን እንደ አውሮፓውያን አቆጣጠር በ1983 የመጀመሪያ ሚስቱ ሎሪ አልሰን ኒኮላ ኬጅን አስተዋወቀችው። ኬጅ በወቅቱ በፊልም ኢንዱስትሪ ውስጥ እያደገ ያለ ኮከብ ነበር። ኬጅ ጆኒ ዲፕን ለናይትሜር ኦን ኤልም ስትሪት በ1984 ኦዲሽን እንዲያደርግ አበረታታው። ዲፕ ምንም አይነት የትወና ልምድ ባይኖረውም የፊልም ዳይሬክተር ዊስ ክሬቨን በውስጡ የተደበቀውን ተሰጥኦ ተመለከተ። በዚህ አስፈሪ ፊልም ላይ የጀግናዋ የወንድ ጓደኛ የሆነውን ግሌላንትዝን የተባለ ገጸ ባህሪ ተጫውቶ የፊልም ስራውን ጀመረ። ይህ ፊልም በአንጻራዊነት ስኬታማ ቢሆንም ዲፕን እንደ ትልቅ ኮከብ አላስጀመረውም ነበረ። እውነተኛ የዝነኝነት ብልጭታው የመጣው በቴሌቪዥን ተከታታይ ድራማ 21 ጃምፕ ስትሪት
በ1987 እስከ 1990 ነው። በዚህ ተከታታይ ድራማ ላይ ወጣት የሚመስለውን ምስጢራዊ የፖሊስ መኮንንን ቶም ሃንሰንን በመጫወት በአስራዎቹ ዕድሜ ውስጥ ባሉ ወጣቶች ዘንድ ከፍተኛ ተወዳጅነትን አገኘ። ይህ ተከታታይ ዝናውም እንደ ቲን አይዶል እንዲጨምር አድርጎት ነበረ እና በመላው ዓለም በሚሊዮኖች በሚቆጠሩ ልጃገረዶች ዘንድ ተወዳጅነትን አገኘ። ምንም እንኳ 21 ጂፕ ስትሪት ለዲፕ ከፍተኛ ዝና ቢያስገኝለትም እሱ ግን በዚያ ምስል ውስጥ መቆየት አልፈለገም። እንደ ከባድና ተሰጥኦ ያለው ተዋናይ እውቅና ማግኘትን ፈለገ እንጂ እንደ የውበት ምልክት ብቻ መታየትን አልፈለገም። ከዚህ ቲን አይዶል ከሚባል መለያ ለማምለጥ ለየት ያሉና ፈታኝ የሆኑ ሚናዎችን መፈለግ ጀመረ። ይህ ፍለጋ የህይወቱን ታላቅ የትብብርና ግንኙነት ወደ መመስረት አመራ። ከዳይሬክተር ቲም በርተን ጋር የመጀመሪያ የጋራ ስራቸውን ኤድዋርድ ስኮርሃንድስ በ1990 ነበረ እና ይህ ፊልም የጆኒ ዲፕን የፊልም ህይወት ለዘላለም ለወጠው። በዚህ ፊልም ላይ ዲፕ በፍጥነት ውስጥ ጉድለት ያለበትና ለተለመደው ማህበረሰብ የማትመጥነውን ኤድዋርድ የተባለ ገጸ ባህሪን ተጫውቷል። ኤድዋርድ በመቀስ እጆች የተፈጠረ ያልተለመደ ፍጥረት ሲሆን በውስጡ ግን ንጹህና አፍቃሪ ነፍስ አለው። ዲፕ ይህንን ገጸ ባህሪ በቃላት ያልገለጸው የህመም፣ የብቸኝነትና የፍቅር ስሜት በሚያስደንቅ ሁኔታ አሳይቷል። በአይኖቹና በአካል ቋንቋ ብቻ ብዙ ነገር መናገር ችሏል። ይህ ሚና ዲፕ ከቲን አይዶል ምስል ሙሉ ለሙሉ ነፃ አውጥቶት እንደ ተሰጥኦ ያለው ጥልቅና ለየት ያሉ ገጸ ባህሪያትን ተስማሚ የሆነ ተዋናይ እንደሆነ እውቅና አስገኝቶለታል። ከኤድዋርድ ስኮርሃንድስ በኋላ ዲፕ እና በርተን የቅርብ ስራ ባልደረቦችና ጓደኞች ሆኑ። በርተን ለዲፕ ያልተለመደና ፈጠራ ያላቸው ገጸ ባህሪያትን የሚጫወትበትን መድረክ ሰጠው። ኤድውድ በ1994 በዚህ ፊልም ላይ ዲፕ በዓለም ላይ እጅግ የከፋው ዳይሬክተር ተብሎ የሚታወቀውን ኤድውድን ሚና ተጫውቷል። ዲፕ የውድን አዎንታዊ መንፈስ፣ ስብራትና ለፊልም ጥበብ ያለውን ትልቅ ፍቅር በሚያስደንቅ ሁኔታ አሳይቷል። ይህ ሚና ለዲፕ ብዙ አድናቆትን አስገኝቶለት ነበር። ዶኒ ብራስኮ በ1997 በዚህ ወንጀል ድራማ ላይ ዲፕ እንደ ሚስጥራዊ የኤፍቢአይ ወኪል ጆሴፍ ቲስቶን በቅጽል ስሙ ዶኒ ብራስኮ ተጫውቷል። ሚናው ጆሴፍ በወንጀለኞች ቡድን ውስጥ ሲገባ ማንነቱ እንዴት እንደሚደባለቅና በሁለት ዓላማት መካከል ያለው ግጭት በሚገባ ያሳያል። ይህ ፊልም የዲፕን ከባድና ውስብስብ ድራማዊ ሚናዎችን የመጫወት ችሎታውን አሳይቷል። ፊር ኤንድ ሎይቲንግ ኢን ላስ ቬጋስ በ1998 በዚህ ፊልም ላይ ዲፕ ያልተለመደውን ጋዜጠኛ ራውድ ዱክን በመሆን የሃንተር ኤስ ቶምሰንን ህይወት አሳይቷል። ይህ ሚና ዲፕ ለአደጋ ተጋላጭ ለሆኑና ለባህላዊ ያልሆኑ ገጸ ባህሪያትን ያለውን ፍቅር አሳይቷል። ስሊፒ ሆሊ በ1999 ዲፕ ከቲም በርተን ጋር በድጋሚ በመስራት አይካቦድ ክሬን የተባለውን መርማሪ በመሆን ሚናውን ተጫውቷል። በዚህ ኮቲክ አስፈሪ ፊልም ላይ ዲፕ የገጸ ባህሪውን ፍርሃትና ምክንያታዊነት በሚገባ አሳይቷል። የጆን ዲፕ ዝናና የገንዘብ ስኬት ከፍታ ላይ የደረሰው በፓይሬት ኦፍ ዘ ካሪቢያን ዘ ኮርስ ኦፍ ዘ ብላክ ፒርል በ2003 ፊልም ነው። በዚህ ፊልም ላይ ካፒቴን ጃክ ስፓሮ ሚና በመጫወት ዲፕ ዓለም አቀፍ ኮከብ ሆነ። ጃክ ስፓሮ ለየት ያለ ባህሪ፣ በሚገርም ሁኔታ የሚራመድ አስቂኝ አነጋገርና ያልተጠበቁ ድርጊቶች ያሉት የባህር ወንበዴ ነው። ዲፕ ለዚህ ገጸ ባህሪ የሰጠው ትርጓሜ ከሌሎች የባህር ወንበዴዎች ለየት ያለና ፈጠራ ያለው ነበረ። ገጸ ባህሪውን ሲሰራ ከሎሪንግ ስቶንስ ባሲስት ኪት ሪቻርድ እና ከካርቱን ገጸ ባህሪ ፔፔ ለፒው ተመስጦ እንደወሰደ ተናግሯል። በመጀመሪያ ላይ የዲስኒ ስቱዲዮ የዲፕን ትርጓሜ በጣም ተጠራጥሮ ነበረ። ገጸ ባህሪው ወይ ሰካራም ወይ ግብረ ሰዶማዊ መስሎ ታይቷቸው ነበረ። ነገር ግን ዲፕ በራእዩ ጸንቶ በመቆየት ውጤቱ አስደናቂ ነበረ። ፊልሙ ከፍተኛ ገንዘብ ገቢ አስገኝቶለታል እና ዲፕ በጃክ ስፓሮ ሚና ለምርጥ ተዋናይ ኦስካር ታጭቶ ነበር። ይህ ተከታታይ ፊልም 5 ፊልሞች እስካሁን ድረስ ለዲፕ ከፍተኛ የገንዘብ ገቢና የደጋፊዎች ፍቅር አስገኝቶለታል። ጃክ ስፓሮ በፊልሙ ታሪክ ውስጥ ከታዩት እጅግ በጣም ተምሳሌታዊ ገጸ ባህሪያት አንዱ ሆነ። በዚህ ወቅት ከቲም በርተን ጋር ያለው ትብብር ቀጠለ። ቻርሊ ኤንድ ዘ ቻኮሌት ፋክቶሪ በ2005 ዲፕ ያልተለመደውንና የልጅነት አሰቃቂ ታሪክ ያለበትን ቸኮሌት ሰሪ ዊሊ ዋንከንን በመሆን ሚናውን ተጫውቷል። ዲፕ የስዊኒ ቶድ የተባለውን የበቀል እቅድ ያለውን ጸጉር አስተካካይ ሚና ተጫውቷል። በዚህ ሙዚቃዊ ፊልም ላይ ዲፕ የመዝፈን ችሎታውንም አሳይቷል። የተለያዩ ሚናዎችና የቅርብ ጊዜ ስራዎቹ ከ2010 እስካሁን ድረስ የጃክ ስፓሮ ስኬት ዲፕ በዓለም ላይ ካሉት እጅግ በጣም ከፍተኛ ተከፋይ ተዋናዮች አንዱ አድርጎታል። ይህ ደግሞ በበርካታ ትልልቅ በጀት ባላቸው ፊልሞች ላይ የመጫወት እድል ከፍቶለት ነበር። አሊያንስ ኢን ወንደርላንድ በ2010 ከቲም በርተን ጋር በድጋሚ በመስራት አብዱን የሃተር ሚና ተጫውቷል። ፐብሊክ ኢነሚስ በ2009 በዚህ ባዮግራፊ የወንጀል ፊልም ላይ
ታዋቂውን ወንበዴ ጆን ዲሊንጀርን በተሳካ ሁኔታ ተጫውቷል። ዘ ቱሪስት በ2010 ከአንጀሊና ጆሊ ጋር በመሆን በዚህ የፍቅርና የድርጊት ፊልም ላይ ተጫውቷል። ዳርክ ሻዶውስ በ2012 ከቲም በርተን ጋር ሌላ የጋራ ስራ ነበር። ብላክ ማስ በ2015 በዚህ ፊልም ላይ ዲፕ ቦስተንን እውነተኛ ወንጀለኛ ዋይቲ ቡልጋርን በመሆን ሚናውን ተጫውቷል። ለዚህ ሚና ባደረገው ከፍተኛ ለውጥና አሳማኝ ትወና ከፍተኛ አድናቆትን አግኝቷል። ገጸ ባህሪውን አሰቃቂና አስፈሪ በሆነ መልኩም አሳይቷል። ባለፉት ዓመታት ውስጥ የጆን ዲፕ የግል ህይወት የነበሩ ችግሮችና የህግ ውዝግቦች በፊልም ስራው ላይ ከፍተኛ ተጽዕኖ አሳድረዋል። በተለይም ከቀድሞ ሚስቱ አምበር ሄርድ ጋር የነበረው ፍችና ተያያዥ የህግ ድርጊቶች የህዝቡን ትኩረት ስበው ነበር። በዚህ ምክንያት ዲፕ በበርካታ ትልልቅ ፊልሞችና ፕሮጀክቶች ተወግዷል። ለምሳሌ ከፋንታስቲክ ቢስት ፊልምና ከተከታታይና ከፓይሬት ኦፍ ዘ ካሪቢያን ተከታታይ ፊልሞችም ከሚካሄዱ ቀጣይ ፊልሞች ላይ እንዲወገድ ተደርጓል። እነዚህ ውዝግቦች የትወና ስራውን ከፍተኛ ተግዳሮቶች ውስጥ ጥለውታል። ይሁን እንጂ በ2022 ባደረገው የክስ ውድድር ካሸነፈ በኋላ ቀስ በቀስ ወደ ፊልም ዓለም ለመመለስ እየሞከረ ነው። ለምሳሌ በጄኔ ዱ ቤሪ 2023 የፈረንሳይ ፊልም ላይ የንጉስ ሉዊስ ሚናን ተጫውቷል። ጆኒ ዲፕ በፊልም ኢንዱስትሪ ውስጥ ልዩ ቦታ አለው። ያልተለመዱ ገጸ ባህሪያትን ለመጫወት ያለው ፍላጎት፣ የገጸ ባህሪያቱን ውስጣዊ ስብራትና ስሜት የማሳየት ችሎታው እና ገጸ ባህሪያቱን በፊዚካል ኮሜዲና በሜካፕ አማካኝነት ወደ ህይወት የማምጣት ችሎታው ለየት ያደርገዋል። እሱ በቀላሉ በገጸ ባህሪያቱ ውስጥ የሚጠፋ ተዋናይ ነው። ከቲም በርተን ጋር ያለን የረጅም ጊዜ ትብብርም በሆሊውድ ታሪክ ውስጥ ተምሳሌታዊ ከሆኑት ውስጥ አንዱ ነው ይላል ዲፕ። የአደጋ ተጋላጭነትን የማይፈራና ሁልጊዜም አዲስ ነገር ለመሞከር የሚጓጓ ተዋናይ በመባልም ይታወቃል። ምንም እንኳ በቅርብ ጊዜ ከተከሰቱት ችግሮች ቢፈተንም በፊልም ታሪክ ውስጥ ያለው ቦታና ያበረከታቸው ገጸ ባህሪያት በብዙ ዘንድ አሁንም ይወደሳሉ። የእሱ የፊልም ህይወት በውጣ ውረድ የተሞላ ቢሆንም የእሱ ልዩ ተሰጥኦና የትወና ጥበቡ የማይካድ ነው። ጆኒ ዲፕ ገና በለጋ ዕድሜው ነበር ወደ ትዳር ዓለም የገባው። የመጀመሪያ ትዳሩ የፈጸመው በ20 ዓመቱ በ1983 ነበር። ሚስቱ ሎሪ ኢልሰን ስትሆን የመዋቢያ አርቲስት ነበረች። ይህ ትዳር ለዲፕ ወደ ፊልም ኢንዱስትሪ ለመግባት በር ከፍቶለታል። ምክንያቱም ሎሪ ነበረች ኒኮላ ኬጅን እንድታስተዋውቁ ያደረገች። ኬጅ ደግሞ ናይትማር ኦን ኤልም ስትሪት ኦዲሽን እንዲያደርግ አበረታቶታል። ይሁን እንጂ ይህ ትዳር ብዙም አልዘለቀም። ከ2 ዓመት በኋላ በ1985 ተፋታ። ከሎሪ ጋር ከተፋታ በኋላ ጆኒ ዲፕ በበርካታ ታዋቂ ሴቶች ጋር ፍቅር ጀመረ። 21 ጀምፕ ስትሪት ተከታታይ ድራማ ላይ አብረው ከሰራችው ተዋናይት ሸርሊ ፈርን ጋር ተጫጭቷል። ግን ግንኙነታቸው ወደ ትዳር አላመራም። በ1989 ከሌላዋ ተዋናይት ጄኒፈር ግሬይ ጋርም ለአጭር ጊዜ ተጫጭቷል። ዊኖና ራይደር በ1989 እስከ 1993 ይህ ግንኙነት በህዝብ ዘንድ ከፍተኛ ትኩረት አግኝቶ ነበር። ዊኖና ራይደርን በወቅቱ እያደገች ያለች ኮከብ ነበረች። ኤድዋርድ ስኮርሃንደስ ፊልም ላይ አብረው ከሰሩ በኋላ ጥልቅ ፍቅር ውስጥ ገቡ። ግንኙነታቸው በጣም ጠንካራ ከመሆኑ የተነሳ ጆኒ ዲፕ እጁ ላይ ዊኖና ፎሬቨር የሚል ንቅሳት አድርጎ ነበር። ሁለቱ ጥንዶች በሆሊውድ ውስጥ በጣም ተወዳጅ ከሆኑት መካከል ነበሩ። ዲፕ በኋላ ላይ ዊኖናን በህይወቱ የነበረችው እውነተኛ ፍቅሩ እንደሆነች ገልጾ ነበር። ይሁን እንጂ ከ3 ዓመታት ተሳትፎ በኋላ በ1993 ተለያዩ። ከዚህ በኋላ ዲፕ ዊኖና ፎሬቨር የሚለውን ንቅሳት ወደ ዊኖ ፎሬቨር ቀይሮታል። ኬት ሞስ እና የፍቅር ግንኙነታቸው ከ1994 እስከ 1998 ከዊኖና ራይደር ጋር ከተለያየ በኋላ ጆኒ ዲፕ ከእንግሊዛዊቷ ታዋቂ ሞዴል ኬቲ ሞስ ጋር ተገናኘ። ግንኙነታቸው ለ4 ዓመታት ያህል የዘለቀ ሲሆን በሆሊውድ ውስጥ በጣም ታዋቂ ከሆኑት የኃይል ጥንዶች ፓወር ካፕል አንዱ ነበር። ግንኙነታቸው በስሜት የበለጸገ አንዳንድ ጊዜም በከፍተኛ ውጣ ውረድ የተሞላ እንደነበር ይነገራል። ይሁን እንጂ በ1998 ተለያዩ። የጆኒ ዲፕ ህይወት ትልቅ መረጋጋትና የቤተሰብ ደስታ የመጣበት ከፈረንሳዊቷ ዘፋኝና ተዋናይት ቫኔሳ ፓራዲስ ጋር ከተገናኘ በኋላ ነው። በ1998 ተገናኙና ጥልቅ ፍቅር ውስጥ ገቡ። ይህ ግንኙነታቸው ለዲፕ እውነተኛ ቤተሰብ የመሰረተበት ነበር። ከቫኔሳ ጋር በይፋ አልተጋቡም፣ ነገር ግን የ14 ዓመት የረጅም ጊዜ አጋርነት ነበራቸው። አብረው 2 ልጆችን አፍርተዋል። ሊሊ ሮዝ ሜሎዲ ዲፕ የመጀመሪያ ልጃቸው በሜይ 27 1999 ተወለደች። ሊሊ ሮዝ አሁን ተዋናይና ሞዴል ሆና የራሷን ስኬት እየገነባች ነው። ጆን ክሪስቶፈር ጃክ ዲፕ ሁለተኛ ልጃቸው በኤፕሪል 9 በ2002 ተወለደ። ጆኒ ዲፕ ከቫኔሳና ከልጆቹ ጋር በፈረንሳይ ጸጥ ያለ ህይወትን ለመኖር መርጧል። ይህ ወቅት የጆኒ ዲፕ ህይወት ውስጥ እጅግ በጣም የተረጋጋና ደስተኛ ከሆኑት መካከል አንዱ እንደነበር ይነገርለታል። ቫኔሳን ሳገኛት ነበር ህይወቴ ትርጉም ያገኘው ብሎ ተናግሯል። ልጆቹም ለእሱ ዓለም ነበሩ። ሆኖም ከ14 ዓመታት አብሮነት በኋላ በ2012 ተለያዩ። የፍቺው ምክንያት እንደተለመደው በስፋት ባይገለጽም
የሩቅ መሆንና የስራ ጫና እንደ ምክንያት ተጠቅሷል። ምንም እንኳ ቢለያዩም እርስ በእርሳቸው አክብሮትና ወዳጅነት ይዘው ቆይተዋል እና ልጆቻቸውንም በጋራ የማሳደግ ኃላፊነቱን ወስደዋል። ቫኔሳ ፓራዲስ ከተለያዩ በኋላ ጆን ዲፕ ዘ ራም ዳያሪ በተባለ ፊልም ላይ አብራት ከሰራው ተዋናይት አምበር ሄርድ ጋር የፍቅር ግንኙነት ጀመረ። በ2015 በድብቅ ተጋቡ። ይሁን እንጂ ትዳራቸው ብዙም አልዘለቀም። ከ15 ወራት በኋላ በ2016 አምበር ሄርድ የፍቺ ጥያቄ አቀረበች። የቤት ውስጥ ብጥብጥ እንደደረሰባት በመግለጽ ይህ የፍቺ ሂደት ከፍተኛ የህዝብ ትኩረትን ስቧል እና በሁለቱም ወገን ከባድ ወንጀላዎች ተደርገዋል። በ2017 ፍቻቸው በይፋ ተጠናቀቀ። የህግ ፍልሚያዎችና ውዝግቦች ከ2018 እስከ 2022 ከአምበር ሄርድ ጋር ያላቸው ፍቺ የጆኒ ዲፕን ህይወት ውስጥ እጅግ በጣም አስቸጋሪና ውዝግብ የበዛበት ምዕራፍ ነበር። ዲፕ በብሪታንያ ዘ ሰን ጋዜጣ ላይ ሚስት ደብዳቤ ብሎ በመጥራቱ ክስ መስርቶ ነበር። በ2022 ደግሞ ዲፕ በአሜሪካ ውስጥ አምበር ሄርድ ላይ የስም ማጥፋት ክስ አቀረበ። ሄርድ በዋሽንግተን ፖስት ጋዜጣ ላይ በጻፈችው ጽሑፍ ላይ የቤት ውስጥ ብጥብጥ ሰለባ እንደሆነች በመጥቀሷ ነው። ይህ ክስ በቴሌቪዥን ቀጥታ የተላለፈ ሲሆን በመላው ዓለም በሚሊዮኖች የሚቆጠሩ ሰዎች ተከታትለውታል። ዲፕ በዚህ ክስ አሸናፊ ሆኖ ወጣ። ይህም በህዝብ እይታ ያለውን ምስል በተወሰነ ደረጃ ለማሻሻል ረድቶታል። ከአምበር ሄርድ ጋር ከነበረው ውዝግብ በኋላ ጆን ዲፕ የግል ህይወቱን ከህዝብ እይታ ለማራቅ እየሞከረ ነው። አሁን ላይ የፍቅር ግንኙነት እንዳለው በይፋ አልገለጸም እና ትኩረቱም በፊልም ስራው ላይ ለመመለስ እየሞከረ ነው። ከልጆቹ ሊሊ ሮዝ እና ጃክ ጋር ያለው ግንኙነት በጣም ጠንካራ እንደሆነና እሱም በህይወት ውስጥ ቅድሚያ የሚሰጣቸው እንደሆኑ ይነገራል።